የወርቅ ወጥመድ ዘ ጎልድ ትራፕ፣ የትግራዩ ወርቅ ጉድ። ጌታቸው ረዳ ያጋለጡት ሚስጥር፣ አዛዡም የራሱን ጓድ ተኩሶ ገደለው። ከወደ ኒውዮርክ ከተማ የሚታተመው ዘዲያል መጽሔት ትግራይ ክልልን የተመለከተ አንድ ሰፊ ዘገባ አውጥቷል። ዘገባው ለታሪኩ የተጠቀመው አርዕስት እጅግ ቀልብ ሳቢ ነው። የወርቅ ወጥመድ ዘ ጎልድ ትራፕ ይሰኛል። ከ2013 ህዳር ወር ጀምሮ በጦርነትና በጦርነት ጥላ ስር የምትገኘው ትግራይ ሕይወትን ለማስቀጠል ዋነኛው የኢኮኖሚ እስትንፋስ የሆነው የወርቅ ማዕድን ነው ይላል ዘገባው። ሆኖም በሌላ ጎኑ የክልሉ ወርቅ ማዕድን ለክልሉና ለሕዝቡ አደገኛ ወጥመድም ጭምር ሆኗል። መጽሔቱም ዘዲያል ለዚህ ያቀረበው አንድ ማሳያ የህወሓት ጦር የቻይና ሰዎችን ቀጥሮ የክልሉን አትራፊ የወርቅ ማዕድን እንዴት እንደተቆጣጠረው የተረከበት መረጃ ነው። ለ2 ዓመታት ከዘለቀው ጦርነት በኋላ በ2015 ህዳር ወር የፕሪቶሪያ ስምምነት ተፈረመ። ብዙም ሳይቆይ በርካታ የቀድሞ የህወሓት ተዋጊዎች ወደ ባህላዊ የወርቅ ማውጣት ሥራ ነበር የተሰማሩት። ነገር ግን ወዲያውኑ የህወሓት ጦር እንደ ኃይል የክልሉን ወርቅ ማዕድን ከወጣቶችና የአካባቢው ማህበረሰብ ቀምቶ በሞኖፖል ተቆጣጠረው። በወርቅ ሀብት በምትታወቀው ሕጻጽ የቀድሞ የህወሓት ተዋጊዎች ይህንን እርምጃ ተቃውመው ሰልፍ ማድረግ ጀመሩ። በድንገት አንድ የህወሓት አዛዥ ታጣቂዎችን አስቀድሞ የቻይና ዜጎችን አስከትሎ በጥቁር ቪኤት መኪና ብቅ አለ። ተቃውሞውን ሲመራ የነበረው ታጋይ ፊሊሞን መሬታችንን ለማስከበር ልጆቻችንን ከፈልን፣ አሁን ከትግል መልስ ወርቅ ቆፍረን እያወጣን ሕይወታችንን እንዳንመራን ከለከላችሁን፣ ለምን ይህን አደረጋችሁ ሲል ጠየቀ። ስሙ ያልተገለጸው የህወሓት ጦር ኮማንደር መልስ ሰጠ። እነዚህ የቻይና ኢንቨስተሮች አካባቢውን ወደ ዘመናዊ ማዕድን ማዕከልነት የሚቀይር ረብጣ ገንዘብ ይዘው መጥተዋል፣ ግዙፍ የወርቅ ማውጫ ማዕከል ለመገንባትም ኮንትራት ፈርመዋል በማለት ታጋይ ፊሊሞን ግን አጥጋቢ መልስ አላገኘም። መሬታችንን እጃችን ለማስገባት ደምና ላብ ከፍለናል ሲል ለአዛዡ መለሰ። የህወሓቱ ኮማንደር አላመነታም። በጀርባው የታጠቀውን ሽጉጥ መዞ ፊሊሞን ላይ ተኮሰበት። ፊሊሞን ደረቱና ጎኑ ተመቶ ወደቀ። ኮማንደሩ በዚህ አላበቃም። ቪኤት መኪናውን በሰልፈኞቹ ላይ ነዳው። አንዱን ፓራላይዝድ፣ ሁለቱን ደግሞ ለሞት ያደረሰ ጉዳት አደረሰባቸው። አንድ የዓይን እማኝ ለመጽሔቱም ዘዲያል ሲናገር ፊሊሞን የተገደለው በራሱ ጓድ ነው። በጦርነቱ አብረው ታግለዋል። ጓዳቸው ላይ እንዲህ ከጨከኑ እኛ ተራዎቹን ሰዎችማ ምን ሊያደርጉ እንደሚችሉ አስቡት ሲል እንደተናገረ ዘግቧል። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ ያጋሩት የወርቅ ወጥመድ ዘ ጎልድ ትራፕ የተሰኘው ሀተታ ይህን መሰል አሳዛኝ ታሪኮችን ያካተተ ነው። ዘገባው ከአንድ ወር በኋላ ወደ ሕጻጽ በሄድኩበት ወቅት በርካታ የቻይና ጂኦሎጂስቶችና ከባባድ ማሽኖችን የያዘም ትልቅ ኮንቮይ ተከማችቶ ነበር ይላል። ከዚህ ማግስት ቦታው በአጥር ታጠረ። ቀደም ሲል ነጻነት ወርቅ የሚፈልጉና የሚጠቀሙ የአካባቢው ነዋሪዎች ግን ተገፍተው ወደ ሌሎች ስፍራዎች ለመሄድ ተገደዱ። በዚህ ሂደት ውስጥ በተለይም የክልሉን መሬት ማን ይቆጣጠራል፣ እንዴትስ ይጠቀምበታል የሚለው ጥያቄ በከፍተኛ ደረጃ የትግራይን ከጦርነት በኋላ የተፈጠረውን የወርቅ ፍለጋ እየወሰነ ያለ ዋና ምክንያት ሆኗል። በይገባኛል ውዝግብ ውስጥ የሚገኘውና ከፍተኛ የግብርና ምርት የሚገኝበት የትግራይ ኃይሎች ምዕራብ ትግራይ ብለው የሚጠሩበት አካባቢ አሁንም በኢትዮጵያ ፌዴራል ጦር ቁጥጥር ስር እንደሆነ፣ ቀደም ሲል በትግራይ ተወላጆች ይዞታ ስር የነበሩ በርካታ የእርሻ ቦታዎች አሁን ከአጎራባች አማራ ክልል በመጡና ጽሑፉ ሰፋሪዎች ሲል በጠራቸው አካላት መያዛቸውንም ያወሳል። ዝርዝር ዘገባው አክሎም ወደ 1 ሚሊዮን የሚጠጉ ሰዎች ወደ ቀድሞ ቤታቸውና እርሻቸው መመለስ አልቻሉም። መመለስ የቻሉት ደግሞ በጦርነቱ ወቅት የእርሻ ወቅቶች ያመለጧቸው ከመሆኑም በላይ ከብቶቻቸውንና የእርሻ መሳሪያዎቻቸውን አጥተዋል ይላል። ዝርዝር ሀተታው ይቀጥላል እንዲህ በማለት በተመሳሳይ ጊዜ የኢትዮጵያ ፌዴራል መንግስት በዓለም አቀፍ አበዳሪዎች የሚደገፍ ትልቅ የሊዮን ይበራል የኢኮኖሚ ማሻሻያ አጀንዳን እየተገበረ ይገኛል። የማሻሻያ ከአነስተኛ እርሻ ይልቅ ለትላልቅና ምርታቸውን ወደ ውጭ ለሚልኩ የግል ድርጅቶች ቅድሚያ የሚሰጥ ሲሆን ወደ ውጭ የሚላከው የኤክስፖርት ዘርፉም የሀገሪቱ የ10 ዓመት የልማት እቅድ የጀርባ አጥንት ሆኗል። ነገር ግን የወርቅ ዋጋ ባለፉት 5 ዓመታት ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ ቢጨምርም ትርፉም ለአካባቢው ማዕድን አውጪዎች አልጠቀመም። እንደ ሕጻጽ ባሉ ቦታዎች የሚታዩ ግጭቶች እየተለመዱ መጥተዋል። ለፊሊሞን ግድያም ሆነ ለሌሎች በደርዘን ለሚቆጠሩ የአካል ጉዳቶችና ሞቶች ተጠያቂ የሆነ አካል የለም የሚለው ዘገባው የወርቅ ኢንዱስትሪው በክልል ውስጥ ሙስናንና ሕገወጥ ንግድን ከማባባስ ባለፈ አሁን ኢትዮጵያን ወደ ሌላ የጦርነት መንገድ ለመምራት እሳት ላይ ቤንዚን እንደሆነ ያብራራል። በ2015 ዓመተ ምህረት ጦርነቱ ሲያበቃ ትግራይ ክፉኛ ተጎድታ እንደነበር፣ የትግራይ ኢንዱስትሪዎች በእጅጉ መውደማቸውን፣ በግብርና ላይ የተመሰረተው ኢኮኖሚንም
እንዳሽመደመደው ሀተታው አስነብቧል። የሰብአዊ እርዳታ በማድረግ የተፈናቀሉ ሰዎችን ፍላጎት ለማሟላት እየተሞከረ እንደሆነና የቀድሞ ወታደሮችም ወደ ሲቪል ሕይወት ለመመለስ የሚያስችላቸውን ስራ ለማግኘት ተስፋ እንደቆረጡ ያክላል። በአንድ በኩል አስከፊ የኢኮኖሚ ቀውስ አንዣቦ ሳለ የፌዴራል መንግስቱ በጦርነቱ ወቅት ተይዞ የነበረውንና እጅግ አስፈላጊ የሆነውን በጀት መቀለ ለሚገኙ የፖለቲካ ተቀናቃኞቹ ለመልቀቅ ፈቃደኛ አልነበረም የሚለው ዘገባው፣ ወዲህ ደግሞ ሕጻጽና ሌሎች ከፍተኛ የወርቅ ክምችት የሚገኝባቸውን የክልሉን ሰሜን ምዕራብ ዞኖችን የሚቆጣጠሩ የትግራይ ወታደራዊ መኮንኖች የባህላዊ ወርቅ ማዕድን ቦታዎችን በመቆጣጠር ስራውን ለማስፋፋት ካፒታል ይፈልጉ እንደነበር ይጠቅሳል። በጽሁፉ ላይ ዳዊት ተብሎ የተጠቀሰው የዘገባው ምንጭ ቦታዎችን የተቆጣጠሩት ወታደራዊ አዛዦች አብዛኛውን ወርቅ ለራሳቸው ቢወስዱም በ2016 ዓ.ም በየወሩ በግምት $60 ያህል ገቢ ያገኝ እንደነበር ተናግሯል። ምንም ከማጣት ይህ የተሻለ ቢሆንም ገቢው ግን ገንዘብ አጠራቅሞና አነስተኛ የእርሻ መሬት መልሶ የመግዛት ዓላማውን ለማሳካት የወጠነውን እቅድ ይቅርና ራሱንና ቤተሰቡን ለማስተዳደር እንኳ አነስተኛ መሆኑን ይገልጻል። ስራ መስራት ለማይችሉ ዘመዶቹ ገንዘቡን ከላከ በኋላ ለራሱ የሚተርፈው ለህልውናው የሚያስፈልገውን ያህል ብቻ እንደነበር በመጥቀስ ጭምር የኢትዮጵያ ፌዴራል መንግስት የወርቅ ምርቱ በኤርትራ በኩል በኮንትሮባንድ እየወጣ መሆኑን ሲያውቅ ወርቁን ወደ ራሱ ግምጃ ቤት ለማስገባት ሞክሯል ይላል ሀተታው። ይህንን የተመለከቱ የፖሊሲ ውሳኔዎች ላይ እውቀት ያላቸው የመንግስት ምንጮችን ዋቢ በማድረግ እንዳብራራውም የመንግስት ዓላማ ሁለት ገጽታ ነበረው። አንደኛ የትግራይ ፖለቲከኞችንና አዲሶቹን የኤርትራ አጋሮቻቸውን ከወርቅ ንግዱ የሚያገኙትን ትርፍ ማሳጣት ነው። የመንግስት ባለስልጣናት በትግራይ በኩል ወደ ኤርትራ የሚወጣው ወርቅ ትርፍ ለጦር መሳሪያ ግዢ ይውላል የሚል ስጋት ነበራቸው። የመንግስት ሁለተኛው ዓላማ ከሀገር በቀል የኢኮኖሚ ማሻሻያ አጀንዳውና ዓለም አቀፍ ድጋፍ ለማግኘት ከሚያስፈልጉ ቅድመ ሁኔታዎች ጋር የተያያዘ ነበር የሚለው ዘገባው በሐምሌ ወር 2016 ዓ.ም ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF የ$3.4 ቢሊዮን ብድር ማግኘቷን በማስታወስ ይህም ከዓለም ባንክ በተጨማሪ በመቶ ሚሊዮኖች የሚቆጠር የቅናሽ ብድር ለማግኘት መንገድ ከፍቷል ይላል ዘገባው። አክሎም ብድሮቹ ግን የራሳቸው ዋጋ ነበራቸው። ኢትዮጵያ የIMFን የብድር ቅድመ ሁኔታዎች ማለትም የውጭ ምንዛሬ ክምችትን ማሳደግና የዋጋ ንረትን መቆጣጠርን እየተገበረች መሆኑን ማሳየት ነበረባት። እየጨመረ የመጣው የወርቅ ዋጋ ማዕድኑን እጅግ አስፈላጊ የውጭ ምንዛሪ ምንጭ አድርጎታል ይላል ሀተታው። በማጠቃለያው አዲስ አበባና መቀሌም ለወራት ያህል ጦርነት ለመጀመር ጫፍ ላይ ያሉ እንደሚመስሉ ሁለቱም ወገኖች ለጦርነት እየተዘጋጁ መሆኑን የሚያሳዩና ዘገባው ተንኳሽ ያለውን መግለጫዎች እየሰጡ እንደሆነ ሁለቱም የወርቅ ገቢን ራሳቸውን ለማስታጠቅ እየተጠቀሙበት እንደሆነ ይነገራል በማለት አስነብቧል። በየካቲት ወር ወታደራዊ አውሮፕላኖች በመቀለ ሰማይ ላይ ዝቅ ብለው እንደበረሩና በከተማዋ መሃልም ቦምብ ፈንድቶ እንደነበር በማስታወስ ጭምር። አሁን ዋነኛው ጥያቄ የትግራዩ የወርቅ ወጥመድ እንዴት ይፈታ የሚለው ነው። በነገራችን ላይ የዱባይን የወርቅ ገበያ የሚያደምቀው በኤርትራ በኩል ወደ ኤምሬትስ የሚገባውና ከትግራይ የሚወጣው የኮንትሮባንድ ወርቅ ነው። የህወሓት ጦር ነፍስ ማዳኛ የመሰለውን የወርቅ ማዕድን የተቆጣጠረው ኃይል ነው። የትግራይን ምዕራባዊ ክፍል የሚመራው ወታደራዊ ኃይል አዛዥ ጄኔራል ምግበ ኃይለ ደግሞ ዋነኛው የወርቅ ንግዱን የሚያዙት የጦር መሪ ናቸው። ምግበ ወርቅ አዝማች የሚል ቅጽል ስም የተሰጣቸው ናቸው። ዘገባው የሚለው የህወሓት የኢኮኖሚ እስትንፋስ ወታደራዊ መደራደሪያ ኃይሉ ወይንም ባርጌኒንግ ፓወርም ጭምር ነው። እናም የህወሓት ክንድ ሊዝል ጉልበቱም ሊዳከም የሚችለው ይህንን የወርቅ ማዕድን ከእጁ ማስወጣት ሲቻል ብቻ ነው። ከወደ ኒውዮርክ ከተማ የሚታተመው ዘዲያል መጽሔት የሰጠው ድምዳሜ ይህንን ደግሞ ጌታቸው ረዳ ጭምር አጋርተውታል። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።